ንጉሱ ለአደይ አበባ ሰጣት። ዴቭን አስቆጣው። እንዴት አበባ ትቀበያለሽ? አበባ መቀበል እኮ ትርጉም አለው። አደይ ምን እያደረግሽ ነው ሲል ለአደይ ጠየቃት። እሱም እንዳንተ ይወደኛል፣ ሰጠኝ፣ ተቀበልኩት፣ ምን አድርጊ ነው የምትለኝ ስትል አበባውን ጥለው ወደ ቤት ገብታለች። ፍቅር ተንኮለኛዋ የአደይን አባት ስልክ ቁጥር ፈልጋ ለደመቀ ተነግሯለች። ደመቀ ደግሞ ለአደይ ይነግሯታል። እና አንተስ ምን አልካት? ምን አስባ ነው ደግሞ የአባቴን ስልክ ቁጥር የፈለገችው? አደራ ምንም ነገር ብትልህ እንዳትሰጣት ስትል ለደመቀ ነገረችው። ደመቀ እኔ ሞኝ ነኝ ወይ የአባትሽን ስልክ አሳልፌ ለእሷ ለፍቅር የምሰጣት ብሎ ለአደይ መለሰላት። አደይ ምን አስበሽ ነው? ምንስ በደልኩሽ? ምን አድርጌሽ ነው ደግሞ? ለምንድን ነው የአባቴን ስልክ ቁጥር የፈለግሽው ስትል ለፍቅር ጠየቀቻት። ማን ነው እየነገረሽ? እኔ አልፈለግኩም ስትል ካደቻት። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ሰራተኛዋ አደይ ክፍል 67 ተለቀቀ። በዛሬው ክፍል ላይ ለምለምና አደይ ወደ ቤት መመለስ ፈልገው መንገድ ላይ ወክ እያደረጉ ወደ ቤት ቶሎ መሄድ እንዳለባትና እታለምም ወደ እናቷ ጋር እንደተመለሰች ከዛ ጊዜ ጀምራ አደይንም እየተቆጣጠረቻት እንደሆነ ለለምለም ትነግራታለች። ንጉሱና ደመቀ መንገድ ላይ ተቀምጠው ነበረ። አደይን ሲያዩዋት ደስ ይለዋል። ንጉሱ እባክህ ተረጋጋ፣ ምን እየሆንክ ነው? ወንድ ልጅ አይደለህም ወይ? ለምን ኮራ አትልም? የምን መልፈስፈስ ነው ብሎ ደመቀ ለንጉሱ ይነግረዋል። አበባ ገዝቼ ለሷ መስጠት አለብኝም ሲል ለደመቀ ነግሮታል። ገንዘብ ሳይኖረው ከደመቀ ገንዘብ ተቀብሎ ለአደይ አበባ ገዝቶ አዘጋጅቶ ይኸው አበባው ያምራሉ ተመልከት ብሎ ለደመቀ ሲያሳየው ለምን ቀለበትስ አትገዛላትም አንተ ላይ ምን መሆንህ ነው ሲል ለንጉሱ ነግሮታል። ወደ ቤት እንደሄደችም ፍቅርን ስትጠይቃት ፍቅር እኔ በጭራሽ አንቺ ሰራተኛ አይደለሽም ወይ? ደግሞስ እንደዚህ እኔ አላደረኩም ስትል አመነጫጭቃታለች። ዴቭ እቤት አቷት አደይ የት ሄዳ ነው እያለ ለሷ ሲጠይቃት እኔ አላየውም፣ እዛው ኪንጎ ጋር ሄዳ ይሆናል፣ የሱ ፍቅር ይሆናል፣ እሱ ጋር ያስኬዳል። ከገጠር ከተመለሰች በኋላ ኪንጎ እያለች ነው ስትልም ለዴቭ ትነግሯለች። በጭራሽ ይሄ ያንቺ ስራ ነው፣ በባለፈው አንቺና ቤዛ እንደዚያ አድርጋችኋት እንዳባረራችኋት ሁሉንም ነገር ሰምቻለሁ፣ አውቃለሁ። አሁንም እንደዚያ የምትነግርኝን ነገር ዝም ብዬ የምሰማ ሞኝ አደረግሽኝ ወይ ሲል ለፍቅር ተንኮለኛዋ መልሶላታል። ምናልባት ለምለም ጋር ሄዳ ይሆናል እንጂ አደይ በፍጹም እንደዚህ አታደርግም ብሎ ለሷ ይነግሯታል። እኔ እንደሆንኩኝ እውነቱን ነው እየነገርኩ፣ ማመን ያለ ማመን ያንተ ስራ ነው ስትል ለሱ ተነግረዋለች። ያችኛዋ ደግሞ ሊዲያ ተንኮለኛዋ ደግሞ ክላሷ እየጨፈረች ነበርና ወደ ክላስ ገብቶ ያላት ምንድነው አደይን አይተሻታል ብሎ ሲነግራት እኔ የአደይ ጠባቂ ነኝ ወይ አላየሁም ስትል ለዴቭ ተነግረዋለች። ካላየሽ አላየሁም ነው ማለት ያለብሽም ብሎ ለሷ ይመልስላታል። ምን ሆነህ ነው አንተ ና ከኔ ጋር እንጨፍርም ስትለው እሱ መጨፈር አልፈለግም፣ የጭንቀት መፍትሄው መጨፈር ነው ያለሽ ማን ነው ብሎም ለሊዱ መልሶላታል። ቆይ አንተ ለምንድን ነው እኔን መቼም በዚህ መልክ መች ፈልገኝ ታውቃለህ? አሁን እሷ እቤት ስታጣት እሷን ፈለግህም ስትል ለእሱ ትመልስለታል። አባቢ እኮ እቤትም የትም ስጠፋ የሚፈልገኝ የቤቱ ድምቀትም እንደሆንኩኝ የሚነግረኝ አባዬ ነበረ ስትልም ለዴቭ ትነግረዋለች። ያንቺማ አለ፣ ግን እዚህ ቤት ደግሞ እሷ ከሌለች አደይ ከሌለች ቤቱ ቤት አይመስልም፣ ይደብራል ሲልም ለሊዱ መልሶላታል። ሁለታችሁም ለየብቻችሁ ልዩ ቦታ አላችሁ ብሎ ለእህቱ ይነግራታል። ያቺ ፍቅር ተንኮለኛዋ ተቀምጣ ነገሯን እያሰላሰለች አደይ እና ለምለም በጣም ተናደው ደመቀና ንጉሱ እንደነገሯቸው ለምንድነው ስልክ ቁጥሬን የአባቴን የፈለግሽው እነሱን የጠየቅሻቸው መሰተን ስታፋጥጣትም እዚህ ጋር በጣም ከአደይ ጋር እጸብ ውስጥ ይገባሉ። ለምለምም አንቺ ምን አይነት ሰው ነሽ? ሁለተኛ በእሷ ላይ እንዲሁም እሷን አሳልፈሽ ለአባቷ ለመስጠት አስበሽ ነው ወይ? ስልክ ቁጥራቸውን ለምንድን ነው እየፈለግሽው? አንድ ነገር ትሆንና እኔም አልምርሽም ስትል ለምለም ትነግራታለች። የራሷ አሮባት የሰው ታማስላለች አሉ እያለች በሷ ላይ ተተረተባታለች፣ ታስጠነቅቃታለች። ዴቭ ድንገት ወደ እነሱ ጋር ሲገባ ፍቅር ተንኮለኛዋ ትነሳለች። አደይ በጣም ደንግጣለች ስታይ
እሱ መተሻል ወይ የት ሄደሽ ነው ብሎ ሲጠይቃት ሊዱ አንቺ የት ሄደሽ ነው? አረ አደይ ወንድሜን በዚህ መልክ የምታሳስቢው ስትል ለአደይ ነግራታለች። ፍቅር ብድግ ብላ ትሄዳለች። ዴቭም ሶፋው ላይ ሲቀመጥ ሊዱም ስትቀመጥ አደይ ምትናደድና ወደ ኪችን ትገባለች። ለምለምን እዛ ሂጂ ኪችን እኔ አናግራታለሁም ስትል ነግራት ነበረ። ኪችን እንደሆኑ ሁለቱም ቀጥታ ሊዱ ትመጣና ለምንድን ነው ለምለም እዚህ ቤት እንድትገባ ያደረግሽው? ለምን በሩን ከፈትሽ ብላ ትጮህባታለች አደይ ላይ። አደይ እኔ ምን መብት አለኝና ነው እንደዛ የማደርገው? ለምንድን ነው አንቺ እንደዚህ አይነት አስተሳሰብ የምታስቢው? ምን አድርጋሻለኝ ስትል ስትመልስላት እኔ እዛ ቤት ሲሄድ ከኤላና ለምለም ያባረሩኛል፣ እዛ ቤት እንድቀመጥ አይፈልጉም ስትል ለሷ ትነግራታለች። ከወጣሁም የምወጣው ፍቅር ውጭ ስትለኝ ነው፣ ቤቱ የፍቅር ነው ስትል ለሊዱ መልሳላታለች። እጇን ጥምዝዝ ስታደርጋት ዴቭ እየገባና ምን እየተፈጠረ ነው? ምን ሆናችሁ ነው ብሎ ሲጠይቅ እዚህ ጋር እንግዲህ ሁለቱ እየተጨቃጨቁ ዴቭ እየገባል። ውሸቷን እዚህ ጋር ያላለችውን እንግዲህ ስትናገርም እሷን ይዘህልኝ ውጣ ብላ ለምለም ለዴቭ ተነግሯል። ሊዱንም እረፊ ነይ ብሎ እህቱን ይዞ ወደ ክላስ ይገባና ለምንድን ነው እንደዚህ የምታደርጊው? እረፊ አንቺ ሄድሽ እንጂ በማለት ወደ ቤቷ አንቺ ነሽ እንጂ የሄድሽው እሷ አልመጣችብሽም ብሎ እህቱን ይቆጣታል። ለፍቅር ነግራትና እሷ ከዚህ ቤት እንድታባረርልኝ አደርጋለሁ፣ ከቻላችሁ ሁለቱንም አባሩልኝ ትላለች። መጀመሪያ ለምለምን ተንኮለኛዋ ፍቅር ወደ እሷ ጋር እትገባና እንዴት ነው ብላ ስትጠይቃት ከዚህ ቤት አባሪልኝ ለምለም ምን ቤቱ ያንቺ አይደለም ወይም ስትል ትነግራታለች። መጀመሪያ እሷን አባሪያት ስትላት እሷን ብቻ ሳይሆን ሁለቱንም ከዚህ ቤት ውልቅ አድርጌ አባረራችኋለሁ ትላታለች። አደይን ለምን ታባርሪያታለሽ? ማን ምግብ አብስሎ ሊሰጠን ነው ስትል ለፍቅር መልሳላታለች። ፍቅር ከዚህ ቤት ሰላም እኔ የማገኘው ሁለቱንም ሳባረራቸው ነው፣ የኔ የምላቸውን ነገሮች በሙሉ ተነጥቄያለሁ ስትል ለሷ ትነግራታለች። አደይ እማ ወንድሜን እንድትወስድብኝ አልፈልግም ብላ በጣም ትነግራታለች ለፍቅር። በዛ ምክንያት ለምለምን ብቻ እንድታባርላት ነበር የፈለገችው። ከወንድሜ ጋር ከተጠጋችና በፍቅር አስተሳሰብ ከወንድሜ ጋርም ከአሰበች ወንድሜን በጭራሽ እሷ ልትወስደው አትችልም ብላ ለፍቅር ትነግራታለች። ዴቭም ፍቅርን አስጠንቅቋታል። እንዴት ነው እንደዛ አንቺ የምታደርጊው? የሌላ ሰው አስተሳሰብ ወይንም ሌላ ሰው የሚናገር ነው አሁን እየተናገርሽ ያለሽው። በሷ ላይ ያለሽን ጥላቻና ስለ ሌላ ሰው እያወራሽ ነው የሚመስለው። በጭራሽ እሷ በአንቺ ላይ ምንም መጥፎና የአንቺ የሆነ ነገር አልወሰደችብሽም እያለ ለፍቅርም ቢያስጠነቅቃት እሷ ከመንጨርጨር አላረፈችም። ሰራተኛ መሆናችሁን ረሳችሁት ወይ? በዚህ ቤት መታችሁ እንደልባችሁ የምትሆኑት እያለች ሁለቱንም ስትነግራት አንቺ ሰራተኛ ሆነሽ የኤላ ጥገኛ ነሽ ብላ ለለምለም ስትነግራት ለምለም ደግሞ እኔ ጥገኛ አይደለሁም፣ ከዚህ ሰፈር የተሻሉ ቤተሰቦች የኔ እንደሆኑ እንዳትረሹ፣ እኔ ደግሞ የኤላ ጥገኛ አይደለሁም፣ ካንቺ እሻላለሁ፣ በላቤ ጠንክሬ ሰርቼ የማድር ሴት ነኝ ስትል ለምለም ለፍቅር ነግራታለች። ዴቭም በጣም ተናዶ አሁንም ስለ አደይ ሲላት አደይ ምንም ጥሩ ምላሽ ነገር አትመልሰውም። ሁለቱም እየተጨቃጨቁ ድንገት ለምለም ስትገባ በር ቆርቁሮ አደይን ጥሩልኝ ይላል። አደይ ስትወጣ የደመቀ ጓደኛ ደመቀ አልሄድም ስላለው ንጉሱ ያንን አበባ ይዞ ለአደይ ሊሰጣት በሩን ሲቆረቁር ዴቭና ለምለም እየተመካከሩ ነበር። ምን ማድረግ እንዳለብኝ አላውቅም፣ እኔ ፍቅሬ ልትቀበለኝ አልቻለችም፣ እኔ ደግሞ በጣም ነው የምወዳትም እያለ ለለምለም ይነግራታል። ሁለቱ ለምን እሷም ቃሉን ለምን እንዳልተቀበለችው ከጎን ያቺ ተንኮለኛዋ ልጅም የምወደውን ሰው አንቺ ተጠግተሻልና ያንቺ ሊሆን አይችልም የኔ ነው ከሱ ራቂ እያለች ስለምታስጠነቅቃት ነው ከዴቭ ጋር ያን ያህል ቃሉን መቀበል እያቃታት፣ በመጨረሻ ግን ከሱ ራቂ ስትላት ይህንን እንዳታስቢው መቼም ላደርገው አልችልም ብላ ለፍቅር ተንኮለኛዋ መልሳላታል። ሁለቱ ሲጨቃጨቁ ለምለም ልታደርጊያት ነው ብላ ፍቅርን ስትቆጣ ተገላገለችው። በኋላ በር ላይ ንጉሱ ይጠራሻል ብላት አደይ ትሄዳለች። አደይ ስትሄድ ያንን አበባ ይዞ በር ላይ ቆሞ ያንን አበባ ለሷ ሰጥቷታል። ዴቭም አይቶ በጣም ተናዶ ህዝቶበት ለምን እንደዚህ ታደርጊያለሽ ብሎ ለአደይ ሲነግራት እሱም እንዳንተ ይወደኛል ያፈቅረኛል፣ ሰጠኝ ተቀበልኩት፣ ምን ላድርግ ምን ሆኔ እያላችሁ ነው
የምታስጨንቁኝ እያለች ለዴቭ ትነግረዋለች። አበባውንም አጠገቡ ወርውራለት ወደ ክላስ ትገባለች። በጣም ትናደዳለች። ያንን አበባም ዴቭም ይዞ ወደ ንጉሱ ጋር ሄዶ ንጉሱን ደብድቦታል። ለምለምም ለምንድን ነበረ የፈለገች ንጉሱ ስትል ለአደይ ነግራታለች። አበባ ሰጠኝ ተቀበልኩት፣ ግን ዴቭ ደስ ስላላለው ግቢው ጥየው መጣሁም ብላ ለሷ ነግራለች። ያቺ ተንኮለኛዋ ፍቅር ተብዬዋ አሁንም አደይን እንደምታሰቃያትና አንተን ደግሞ እሷ ስለምትወድህ ነው፣ አንተ ብቻ በንጹህ ፍቅር ጠብቃት፣ አንድ ቀን እውነት ይሆናል ትቀበልሃለች እያለች እሱ ተስፋ ሲቆርጥ እሷ ደግሞ እያበረታታችው ትገኛለች። አደይ ካለችበት የስራ ውጥረት እንዲሁም ደግሞ ያቺ ተንኮለኛዋ ልጅ እያሰቃየቻት ስለሆነ ዴቭ ደግሞ በምንም መከራና ሲቃይ ውስጥ ብትሆኒ አንቺ ለእኔ ፍቅሬን እስከምትቀበኝ ድረስ እጠብቅሻለሁኝ ከጎንሽ ነኝ ብሎም ለአደይ ነግሯት ነበር። በመጨረሻም ለምለም እውነቱን እንግዲህ እሱም እያውቃል። እሷም ለምን እምቢ እንዳለችና እንደምታገስም እንደነገረችው ለምለም እነግረዋለች ማለት ነው። ዴቭ እንግዲህ አሁንም ተስፋ አለው። አደይ በመጨረሻ የዴቭ ነው የምትሆነው። ከዛ ቤት ወጥተው በራሳቸው ቤት ይኖራሉ ማለት ነው። ያቺ ተንኮለኛዋ ፍቅር በመጨረሻ ዴቭም ወደ ንጉሱ ጋር ሄዶ እንዴት ነው ድፍረትህ ለመወዳትና ለማፈቅራት ልጅ ቤቴ ድረስ መተህ አበባ የምትሰጣት ብሎ እሱን ደብድቦታል። አበባውን ስትቀበልም አበባ መቀበል እኮ ትርጉም አለው፣ እንዴት ዝም ብለሽ ትቀበያለሽም ብሎ ለአደይ ነግሯት ነበር። አደይ ደግሞ እሱም እንዳንተ ይወደኛል ሰጠኝ ተቀበልኩት፣ እሺ ምን ላድርግ፣ ለምንድነው እኔን በዚህ መልክ የምታሰቃዩኝ ብላ እዛው አጠገቡ አበባውን ወርውራለታለች። ሁሉንም ነገር ለምለም ለዴቭ አስረድተዋል። እሷ እኔ ስጠጋትም እሷ እየሸሸችኝ ነው፣ እኔ ሽሸሻት ደግሞ እሷ እየተጠጋችኝ ነው፣ ፍቅሬ ልትቀበለኝ አልቻለችም ብሎ ለለምለም ነግሯታል። ለምለም ሁሉንም ነገር በግልጽ ለሱ ነግሯለች። አንተ በእውነትና በቀጥተኛ መንገድ ብቻ ጠብቃት ትመጣለች በማለት ተስፋ ሰጥተዋለች ማለት ነው። የዛሬው ቪዲዮ ይህንን ይመስላል። ቤተሰብ ያላችሁበት ሰላም ቆዩ። ባይ ባይ።